በህወሓትና በፌዴራል መንግስቱ መካከል የሚደረግ የሰላም ንግግር ለማመቻቸት ከፍተኛ ጥረት እየተደረገ በሚገኝበት በአሁኑ ሰዓት በትግራይ ክልል በህወሓት መሳሪያ ማከማቻዎች ላይ እየተወሰደ የሚገኙ የድሮን ድብደባዎችም ተጠናክረው ቀጥለዋል። የሰላም ንግግሩ ከፊት ነው የሚመሩት የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ መቀሌ ደርሰው ከተመለሱ በኋላም ከ3 በላይ የድሮን ጥቃቶች መወሰዳቸው የተነገረ ሲሆን የፌዴራል መንግስቱም የድሮን ጥቃቱን አጠናክሮ የቀጠለው ህወሓት በአስቸኳይ ወደ ድርድር እንዲመጣ ለማድረግ ነው እየተባለም ይገኛል። ታዲያ የድሮን ጥቃቱን ተከትሎም ትናንት ነሐሴ 20 ቀን 2018 ዓ.ም ከምሽቱ 4 ሰዓት ተኩል አካባቢ ከመቀሌ በቅርብ ርቀት በሚገኘው ግጀት ከተማ በሚገኝ አንደኛ ደረጃ ትምህርት ቤት ላይ የድሮን ጥቃት መፈጸሙ ሰምቷል። በደቡብ ትግራይ ሰሃርቲ ወረዳም ግጀት ከተማ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይም የድሮን ጥቃት መፈጸሙ ነው የተነገረው። ጥቃቱም የተፈጸመው ነሐሴ 20 ቀን 2018 ዓ.ም ምሽት 4 ሰዓት ገደማ አካባቢ ሲሆን በትምህርት ቤቱ ቅጥር ግቢ ውስጥ በሚገኘው አንድ ብሎክ ህንፃ ላይ ሲሆን ከፍተኛ ውድመት ማድረሱም ተጠቅሷል። ህወሓት የጦር መሳሪያ ባከማቸበት በዚህ ትምህርት ቤት ላይ የተወሰደ የድሮን እርምጃም አስተያየት የሰጡት የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ግሩሽ ትምህርት ቤቱ ለበርካታ ተማሪዎች አገልግሎት ይሰጥ የነበረ መሆኑን ጠቅሰው ድርጊቱን በመኮንንም ዓለም አቀፉ ማህበረሰብና የሚመለከታቸው አካላት ሁኔታውን እንዲያወግዙም ጥሪ አቅርበዋል። በጥቃቱም በአካባቢ ነበሩ የተባሉ የሞንጆርኖ የግል ጠባቂዎች ላይ ጭምርም እርምጃ እንደተወሰደም የተገለጸ ሲሆን ለመንግስት ቅርበት ያላቸው ምንጮችም ትምህርት ቤቱ የህወሓት የጦር ማከማቻ ስለነበረ ነው የተመታው ሲሉ፣ በህወሓት ወገኖች በኩል ደግሞ በስፍራው ምንም አይነት መሳሪያ ማከማቻ የለም፣ ሆን ተብሎ መሰረተ ልማት ለማውደም ነው ሲሉም ተሰምተዋል። በጥቃቱም ትምህርት ቤቱ ከጥቅም ውጭ መሆኑ የተገለጸ ሲሆን በሞንጆርኖ የግል ጠባቂዎች ላይ ደረሰ ከተባለ ጉዳት ባሻገርም በንጹሃን ዜጎች ላይ ስለደረሰው ጉዳት ግን እስካሁን የተባለ ነገር የለም። ይህ የፌዴራል መንግስት ተከታታይ ያለው የድሮን ጥቃትም እነ ደብረ ጽዮንን ማስደንገጡ መቀጠሉ የተነገረ ሲሆን የድሮን ጥቃቱም ባለማባራቱ ምክንያትም ህወሓት ለድርድር በሩን ክፍት ማድረጉ ነው የተነገረው። ከቀናት በፊት በመቀሌ ከኦባሳንጆ ጋር ንግግር ያደረጉት የህወሓት መሪ ዶክተር ደብረ ጽዮን በወቅቱም ህወሓት ወደ ድርድር የሚመለሰው ያስቀመጣቸውን ቅድመ ሁኔታዎች ሲሟሉ ነው በማለት 3 ቅድመ ሁኔታዎችን በኦባሳንጆስ በኩል ወደ 4 ኪሎ ልኮ የነበረ ሲሆን አሁን ግን ወደ ድርድር በቶሎ ለመመለስ በውስጥ ውሳኔ ላይ መድረሱ ነው የተገለጸው። ህወሓት በዚህ ክረምት አዲስ ጦርነት ለመክፈት አቅዶ የነበረ ቢሆንም በመሬት ላይ ያለው እውነታ ግን የአቅዱን ያክል ሳያስኬደው ቀርቷል። ያለ ፍላጎቱ ባልታፈሰው አዲስ ታጣቂና ተስፋ የቆረጠው ነባር ሰራዊትን ይዞም ወደ ከባድ ውጊያ ውስጥ መግባት እንደማይቻል በመገንዘቡም እንዲሁም እያየለ የመጣው የድሮን ጥቃትም ወደ ድርድር መምጣት እንዳለበት ውሳኔ ላይ መድረሱን አስታውቋል። የክረምት ጦርነት ለማስቀጠል የነበረው ትምክህትም በመክሸፉ ምክንያትም ቡድኑ ህልውናውን ለማቆየት ሲል ብቻ ወደ ድርድር ጠረጴዛ ለመምጣት ተገዷል ሲሉም ለመንግስት ቅርበት ያላቸው ምንጮች እየገለጹ ይገኛሉ። በትግራይ ክልል ያለው ሁኔታም ከቀን ወደ ቀን እየተባባሰ ባለበት በአሁኑ ወቅትም እየታዩ ያሉ የድርድር ፍንጮችም እንዲቀጥል በርካታ ዓለም አቀፍ አካላትም ግፊት ማድረጋቸውን አጠናክረው ቀጥሏል። የአፍሪካ ህብረት፣ የፌዴራል መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት አምራቸውን ለማሸማገል የሚደረገውን ጥረትም እንደሚደግፍም የአውሮፓ ህብረት አባል የሆኑ የ22 ሀገራት እንዲሁም የዩናይትድ ኪንግደም፣ ኖርዌይና ካናዳ ኤምባሲዎችም አስታውቀዋል። አገራቱም ክፉኛ በድርቅ በተጎዳው የትግራይ ክልል የሚጀምረው ወታደራዊ ግጭት ለሰሜን ኢትዮጵያ ህዝብ አስከፊ እንደሚሆንም አስጠንቅቀዋል። በኢትዮጵያ የሚገኙ የእነዚህ አገራት ዲፕሎማት ተልእኮችም ይህንን ያሉትም ትናንት ረቡዕ 20 ቀን 2018 ዓ.ም በጋራ ባወጡት አጭር መግለጫ ነው። በመግለጫቸውም ከተካተቱ የአውሮፓ ሀገራት መካከልም ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጅየም እና ስፔን ይገኙበታል። የአውሮፓ ሀገራት እንዲሁም የዩናይትድ ኪንግደም፣ ኖርዌይና የካናዳ በሰሜን ኢትዮጵያ ያለው ሁኔታም በከፍተኛ ሁኔታ እየተከታተሉ እንደሆነ በመግለጫቸው ላይ ጠቅሰዋል። ሀገራቱ ያስተላለፉት ባለፉት ቀናት በትግራይ ክልል የድሮን ጥቃቶች መፈጸማቸውን የክልሉ መንግስት የተቋጣቸውን የህወሓት የሚመራው አስተዳደር የገለጸ ባለበት ወቅት ነው። 2 የድሮን ጥቃቶች በተፈጸሙበት ባሳለፍነው ሐሙስም ከ13 በላይ ሰዎች ጉዳት እንደደረሰባቸውም ተገልጾ ነበር። በዚህ ሳምንት ሰኞ ዕለት ንደራ በተባለ አካባቢ በተፈጸመ የሰው አልባ አውሮፕላን ጥቃትም የአንድ ሰው ህይወት ማለፉም የተገለጸ ሲሆን ሌላ አንድ ሰው ደግሞ መቁሰሉን የክልሉ ባለስልጣናት ይፋ አድርገዋል። ፌዴራል መንግስት እነዚህን ጥቃቶች በተመለከተም እስካሁን በይፋ የሰጠው ምንም አይነት አስተያየት የለም። በቀጣይ መረጃ በሰሜናዊ ኔፓል ራስዋ በተባለ የሂማሊያ ተራራ የቱሪስት ቀጠና ውስጥ ኦገስት 26 2026 በድንገት የበረዶና የአለት መደርመስ ምክንያት የተነሳው አስከፊ የጎርፍ አደጋ ከፍተኛ ሰብአዊና ቁሳዊ ውድመት ማስከተሉ ተነገረ። የኔፓሊያ ፖሊስና የቻይና ቲቤት ባለስልጣናትም እስካሁን የ160 አስክሬን ማግኘታቸውን ያረጋገጡ ሲሆን በርካታ አስክሬኖች እስካሁን በጭቃ ተሸፍነው በፍርስራሾች ውስጥ ተውጠው ተቀብረው እንደሚገኙ በመግለጹም የሟቾች ቁጥርም ወደፊት በከፍተኛ ሁኔታ ሊያሻቅብ እንደሚችል ጠቁሟል። ከሁሉም በላይ አሳሳቢ የሆነው ነገር ደግሞ የኔፓሊያ ቱሪዝም ቦርድ በአደጋው ቀጠናም
105 የህንድ፣ 54 የአሜሪካ፣ 34 የአውስትራሊያ፣ 33 የእንግሊዝ፣ 24 የካናዳ፣ 19 የማሌዥያ እንዲሁም የሌሎች ሀገራት ዜጎችን ጨምሮ በድምሩ 384 የውጭና የሀገር ውስጥ ጎብኚዎች የውሃ ሽታ ሆነው መጥፋታቸውን በይፋ ማስታወቅ ነው። አደጋው ድንገተኛና በማልዳ ላይ በመከሰቱም እና በቦታውም የነበሩ ሆቴሎች፣ የቱሪስት ማሳረፊያዎች እንዲሁም የኮሚኒኬሽን ኔትወርኮችም ሙሉ በሙሉ በጭቃና በጎርፍ በመዋጣቸው ምክንያት ከተጓዦቹ ጋር ምንም አይነት ግንኙነት ማድረግ አልተቻለም ተብሏል። ይህን አስከፊ ሁኔታ ተከትሎም የየሀገሪቱ መንግስታት ከፍተኛ ስጋታቸውን በመግለጽ ይገኛሉ። የኔፓል መንግስት ቀጠናውን የአደጋ ጊዜ ቀጠና በማለትም ያወጀ ሲሆን በተለይም የህንድ የአሜሪካና የእንግሊዝ መንግስታትም የጠፉ ዜጎቻቸውን በፍጥነት ለማግኘት ሲሉም ከኔፓል የነፍስ አድን ቡድን ጋር በቅንጅት ሌሊት ሙሉ እየሰሩ መሆናቸውን አስታውቋል። ከዚህ ጋር ተያይዞም የአሜሪካ የውጭ ጉዳይ ሚኒስትር በአደጋው ቀጠና ያሉ 50 ዜጎቻቸው ሁኔታም ለመከታተል የአስቸኳይ የ24 ሰዓት ክትትል ማዕከል መክፈቱን አስታውቋል። ይህ በእንዲህ እንዳለም የኔፓል ወንዝ ወደ ህንዱ በሚፋሰሱ የወንዝ ስርዓቶች ላይም የውሃ መጠን በከፍተኛ ሁኔታ በመጨመሩ ምክንያት የህንድ ማዕከላዊ መንግስት ከኔፓል ጋር የሚያዋስኗቸውን የኡታር ፕራዴሽና ቢሃር ግዛቶች ላይ ከፍተኛ ጥንቃቄ ማስጠንቀቂያ አወጥቷል። የኔፓል ጠቅላይ ሚኒስትር ባሌን ሻህ ባስተላለፉት መልእክትም መላው የሀገሬ ህዝብ ሆይ በድንገተኛ የጎርፍ የሰው ህይወት መጥፋትና የንብረት መውደም ክፉኛ አዝኛለሁ። ለተጎጂ ቤተሰቦችን መጽናናትን እመኛለሁ። መንግስት ባሉት መዋቅሮችና አቅሞች ሁሉ ከጎናችሁ ይቆማል ሲሉም ለዜጎቻቸው አረጋግጠዋል። በአሁኑ ሰዓትም ኔፓል ጦር ሰራዊትም ከህንድና ከቻይና ነፍስ አድን ቡድኖች ጋር በመተባበር ሄሊኮፕተሮችን በመጠቀም በጣም የተንጠለጠሉ ሰዎችን የማንሳትና የጠፉትን የመፈለግ ስራም በከፍተኛ ሁኔታ እየቀጠለ ይገኛል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የኔፓል አቻቸውን ቤሌን ሻህን ማናገራቸውን ጠቅሰው በኤክስ ገጻቸው ባስተላለፉት መልእክትም በዚህ አስቸጋሪ ወቅት ህንዳውያን ከኔፓል ወንድሞቻቸውና እህቶቻቸው ጋር እንደሚቆሙ ገልጸዋል። የኔፓል አደጋ ጊዜ ባለስልጣን በወንዞች ዳርቻ ላይ የሚኖሩ ሰዎችን ንቁ እንዲሆኑና ጥንቃቄ እንዲያደርጉም አስጠንቅቀዋል። የሀገሪቱ የውጭ ጉዳይ ሚኒስትር ሺሺር ካናል 26 ፖሊሶች፣ 9 የታጠቁ የፖሊስ አባላትና 44 ወታደሮች መጥፋታቸውን ለፓርላማው ገልጸዋል። ጠዋት 2 ሰዓት ከ37 ላይ የተነሳው የመሬት መንቀጥቀጥ ያስከተለው የበረዶ ግግር ናዳ ለደረሰው አደጋ መንስኤ መሆኑንም አረጋግጠዋል። አደጋው የደረሰበት ራሷ ግዛትም ባለፈው ዓመት ከቻይና በኩል በተከሰተ የበረዶ ግግር ፍንዳታ ምክንያትም 18 ሰዎች መሞታቸው አይዘነጋም። በመጨረሻም የፈጥኖ ደራሽ ኃይል በምዕራብ ኮርዶቫን አልኑዋድ ከተማ ላይ የጣለው ማዕቀብ በማጥበቅ የስታርሊንክ ኢንተርኔት አገልግሎትን አገደ። የፈጥኖ ደራሽ ኃይል በምዕራብ ኮርዶቫን ግዛት በሚገኘው አልኑዋድ ከተማ ላይ የህዝብ መገበያያ ላልተወሰነ ጊዜ እንዲዘጉና የስታርሊንክን ሳተላይቶች ኢንተርኔት አገልግሎትም እንዲቋረጥ ትዕዛዝ አስተላልፏል። ይህ ድርጊትም ከተማዋን ይበልጥ እንድትገል ያደረገ ሲሆን የመገናኛ የንግድና የመሰረታዊ አገልግሎቶችም አስተጓጉሏል። የዳርሃማር ድንገተኛ አደጋ ምላሽ ክፍልና የሱዳን መገኛ ብዙሃን እንደዘገቡትም ረቡዕ ነሐሴ 20 ቀን 2018 ዓ.ም ጀምሮ የተወሰዱ እርምጃ ውስጥ በስታርሊንክ መሳሪያዎች በተሽከርካሪዎችና በሞተር ብስክሌቶች እንቅስቃሴ ላይ የተጣሉ ገደቦች እንዲሁም ነዋሪዎች ከቤት እንዳይወጡ የተሰጡ ትዕዛዞችን ያካትቱ ናቸው ተብሏል። ዘገባዎች እንደሚያመላክቱት የፈጥኖ ደራሽ ኃይልም የከተማዋን ሆስፒታል የዘጋ ወይንም ደግሞ አገልግሎት የገደበ ሲሆን እርምጃዎቹንም በድምፅ ማጉያ በማወጅ የሰዓት እገዳም ጥሏል። ቡድኑ የሱዳን ሰራዊት ለቀው መውጣታቸውን ተከትሎም ከግንቦት 2017 ዓ.ም ጀምሮ የአልኑዋድ ከተማ በቁጥጥር ስር ውሎም ይገኛል። እንደ አልጀዚራ ዘገባ ከሆነም አዳዲሶቹ ዘንቦች የተጣሉትም የሱዳን መከላከያ ሰራዊት በአርኤስኤፍ ቦታዎች ላይ ፈጽሞ በተባለው የድሮን ጥቃትና የአየር ጥቃት እንዲሁም በአርኤስኤፍ በኩል ከዳርፉር በተጨማሪ ኃይል መድረሱን ተከትሎም በሁለቱ ኃይሎች መካከል ያለው ውጊያም ተጠናክሮ በቀጠለበት ወቅት ነው። የሱዳን የሉዓላዊነት ምክር ቤት አማካሪ አምጃድ ፍሪጅ የኮሚኒኬሽን አገልግሎት መቋረጡ በሰላማዊ ሰዎች ላይ ለሚፈጸሙ ጥቃቶች ድንገተኛ መንገድ ሊከፍት እንደሚችል በማስጠንቀቅ በአስቸኳይ ዓለም አቀፉ ማህበረሰብ እርምጃ እንዲወስድም ጥሪ አቅርቧል። የአካባቢ ድንገተኛ አደጋ ምላሽ ሰጪዎች ሁኔታም ከፍተኛ የሰብአዊና የኢኮኖሚ ውድቀት ሊያስከትል እንደሚችል አስጠንቅቀዋል። አልኑዋድ በምዕራብ ኮርዶቫን ውስጥ አስፈላጊ የንግድ ማዕከል ስትሆን መደበኛ የመገናኛ መሰረተ ልማቶች በመውደማቸው ወይም በመዘጋታቸውም አካባቢዎች ስታርሊንክን ወሳኝ መገናኛ ዘዴ አድርገው ሲጠቀሙ ቆይተዋል። አገልግሎቱ በመቋረጡም የቤተሰብ ግንኙነት፣ የገንዘብ ዝውውር፣ የመረጃ ፍሰትና የሰብአዊ እርዳታ ቅንጅቶችን የሚያስተጓጉል ሲሆን ነዋሪዎችና ተፈናቃዮችም ለቁሳቁስ እጥረት፣ ለዋጋ ንረትና ለደህንነት ስጋት ተጋልጠዋል። የተወዳጆቻችን ቤተሰቦች ለእናንተ ይመጥናሉ በታደምጧቸው ታተርፉባቸዋላችሁ ብለን የመረጥናቸው ሳሙጃዎቻችን እስካሁን ደምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮች ዘንድ እስክንገናኝ ቸር ቆዩ።